በክርስቶስ ክርስቲያን የተሰኛችሁ የክርስቶስ ቤተሰቦች እንደምን ቆያችሁኝ? አሁን ካቆምንበት ትላንት ቁጥር 1 ነበር። ቁጥር 2 ሞት በጥር በነሐሴ መቃብር በሚለው መሪ ርዕስ ትምህርታችንን እንቀጥላለን። ካቆምንበት ታሪክ እንመለስና ቅዱስ ዮሐንስ ወደ ምድር እንደሚመለስ ከሆነ በኋላ ለሐዋርያቱ የሆነውን ታሪክ አንድ ባንድ ስለነገራቸው ክብርት ሥጋዋ ከገነት ተመልሶ እንዲሰጣቸው ሐዋርያት ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ለ7 ወራት ያህል ቆይተው ነሐሴ 1 ቀን ጀምረው ነሐሴ 14 ቀን ድረስ 2 ሱባኤ ይዘው ነሐሴ 14 ቀን ክብርት ሥጋዋ ከገነት ወርዶላቸው ዕለቱን ቀብረዋታል። ይህ ሱባኤ በአባቶቻችን ሐዋርያት የመጀመሪያው ሱባኤ ነው በዓመቱ። በሌላም ጊዜ የያዙበት የሱባኤ ምክንያት ነበራቸው። ይህም ታሪክ ኋላ ላይ እመጣበታለሁ። የሚያስገርመው ነገር አምላካቸውን በለመኑት በጠየቁት መሰረት ጥያቄያቸው በጸሎት በገሃድ ተፈጽሟል። የእመቤታችንን ክብርት ሥጋዋን ያን ያህል ወራት ቢቆይም ምንም አይነት የመቆየት ሁኔታ ሳይታይበት ክብርት ሥጋዋን በልዩ መዓዛና በሽቱ አጊጦ እንደ ለመለመ ቅጠል አምራ አይተዋታል። ሐዋርያትም በጥልቅ ሐዘን በመረረ ሐዘን ክብርት ሥጋዋን ነሐሴ 14 ቀን በደመቀ የጸሎት ሥነ ሥርዓት በልዩ ምስጋና በክብር በልዩ ስፍራ በተዘጋጀላት በጌቴሴማኒ አሳርፈዋታል። ከዚህ ቀን በኋላ ነሐሴ 16 ቀን በሚያስደንቅ ትንሣኤዋ ወደ ሰማይ ወደ ኢየሩሳሌም ሰማያዊት ስታርግ በሰማዩ ላይ ሐዋርያው ቅዱስ ቶማስ በህንድ አገር የስብከተ ወንጌል ሀገረ ስብከቱ የሥራ ድርሻው በዕጣ መደልደል ምክንያት በዚያ ነበርና ደመና ጠቅሶ ሲመጣ እመቤታችን ቅድስት ድንግል ማርያም በቅዱሳን መላእክት ታጅባ ወደ ሰማያተ ሰማይ ስትነጠቅ አገኛት። እመቤታችንም ለሐዋርያው ቅዱስ ቶማስ ነሐሴ 14 ቀን ወንድሞች ሐዋርያት ቀብረውኝ ለሐዋርያው ቅዱስ ቶማስ ነሐሴ 14 ቀን ያለችው ነው። ዛሬ እኔ ነሐሴ 16 ቀን በልጄ ወዳጄ በኢየሱስ ክርስቶስ ቅዱስ ፈቃድ ከሞት ተነስቼ ወደ ሰማየ ሰማያት ወደ ኢየሩሳሌም ሰማያዊት እያረግኩ ነው አለችው። ይህም የሆነው እመቤታችን ጥር 21 ቀን አርፋ በገነት ለ6 ወራት ከ23 ቀን ያህል ቆይታ ነው። ክብርት ሥጋዋ ወደ ምድር ወርዶ አባቶቻችንም ሐዋርያት ዕለቱን ቀብረዋታል። ከ6 ወራት ከ25 ቀን ሲሆናት በልጇ ወዳጇ ቅዱስ ፈቃድ ከሞት ተነሳች። ይህም ማለት ነሐሴ 16 ቀን ማለት ነው። ሐዋርያው ቅዱስ ቶማስም የሆነውን ነገር ሲመለከትና የእመቤታችንን ንግግሯን ሲሰማትም ክፉኛ ሐዘን ገብቶት ከደመናው ለመውደቅ እስኪቃጣው ድረስ አዘነ፣ ልቡም ተሰበረ ነው የሚለው የተአምረ ማርያም ትምህርት ነው። ቀድሞ በልጅሽ በኢየሱስ ክርስቶስ ትንሣኤ እንደ ወንድሞቼ ሐዋርያት ያንቺን የእናቱን የቀብርሽን ስነ ሥርዓት አለመፈጸሜና ትንሣኤሽን አለማየቴ ምንኛ ጎስቋላ አሳዛኝ ሰው ነኝ። ቀድሞ በትንሣኤው ጊዜ በኢየሱስ ክርስቶስ ዘመን እርሱን ካላየሁ አላምንም ብሎ ነበርና። እመቤታችንም ቶማስ ሆይ የኔን ከሞት መነሳት ካንተ በቀር ከቶ ማንም አያውቅምና ጨርሶም ወንድሞች ሐዋርያት አላዩኝምና አትዘን፣ እነርሱ ቀበሩኝ እንጂ መነሳቴን ፈጽመው አያውቁም ስትል ሐዋርያው ቅዱስ ቶማስን አጽናናቸው። አንተ ግን በግልጽ በገሃድ መነሳቴን አይተሃል በማለት ደጋግማ አረጋጋችው። ይልቁንስ አሁን ሄደህ ለሐዋርያቱ የሆነውን ሁሉ ንገራቸው፣ እኔን ስለማግኘትህ እንዲያምኑ የከፈኑን ጨርቁን ወይም ሰበኑን እንሆ ብላ ሰጠችው። በፍቅርና በሐዘንም በምስጋናም ጭምር ተለይቷት ወደ ሐዋርያቱ መጣ። ሐዋርያው ቅዱስ ቶማስ ምን አላቸው? የልቡን በልቡ ይዞ አባቶቻችን ሐዋርያትን እመቤታችንስ በማለት ጠየቃቸው። እነርሱም እመቤታችንማ ጥር 21 ቀን የዕረፍት ቀኗ ነበርና በአይሁድ ሁከት መነሳት ምክንያት ባረፈችበት ዕለት ለመቅበር ባለመቻላችን መልአኩ አማካኝነት ወደ ገነት ተወስዳ ነበር።
በሱባኤ እግዚአብሔርን ክብርት ሥጋዋን እንቀበራት ዘንድ በጠየቅነው መሰረት ወደ ምድር ተመልሳልን። ነሐሴ ወር በ14ኛው ቀን ቀበርናት ሲሉ መለሱለት። ሐዋርያው ቶማስም ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? ይህን ያለው ዲዲሞስ ቶማስ ነው። የተቀበረችበትን ስፍራ ካላየው አላምንም አላቸው። ሐዋርያቱም በጌታችን ከሞት መነሳት ጊዜ ተጠራጥረህ ነበር፣ አሁን ደግሞ እመቤታችንን በሞት መለየቷንና መቀበሯን ትጠራጠራለህን? በማለት ክብርት ሥጋዋን እንደቀበሯት ለሐዋርያው ቶማስ ሊያሳዩት አካፋና ዶማ ይዘው ሐዋርያቱ ከቅዱስ ቶማስ ጋር በአንድነት ሄዱ። ከመቃብሩ ስፍራ ሲደርሱ አስደናቂ ተአምር ይገጥማቸዋል። ይህም አስደናቂ ተአምር በመቃብር ውስጥ የእመቤታችንን ቅድስት ድንግል ማርያምን ክብርት ሥጋዋን በቦታው ሳያገኙት ቀሩ። በዚህን ጊዜ ሐዋርያቱ በመደናገጥ እርስ በእርሳቸው ተያዩ። ይሄ ነው እውነቱ። ሐዋርያው ቶማስም ሐዋርያቱ ፈጽመው ከሞት መነሳቷን እንዳላወቁ በመረዳቱ እርሱም መልሶ ሐዋርያቱን አረጋጋቸውና ከሀገረ ስብከቱ ደመና ጠቅሶ ሲመጣ የገጠመውን ድንቅ ተአምር አበራርቶ ያየውን ሁሉ ነገራቸው። ለማረጋገጫም ሰበኑን ከፈኑን አሳያቸው ሰጣቸውም። ይህንን ሰበንና ከፈን አባቶቻችን ሐዋርያት ያውቁታል። እነርሱም ሰበኑን ከፈኑን ካሳያቸው በኋላ እንደገና አባቶቻችን ሐዋርያት በሌላ ጊዜ ዳግመኛ ሱባኤ ያዙ። ያንንም ለበረከት ሁሉም 12ቱም ተከፋፈሉት። ይህ ማለት ሁለተኛው ሱባኤ ማለት ነው። ሐዋርያቱ በተጨማሪ በዓመቱ ሱባኤ የያዙበት ምክንያት ሐዋርያው ቅዱስ ቶማስ ትንሣኤሽን አየ፣ ከሞት ስለመነሳትሽ ነገረን። እኛም ወንድሞቹ ቀሪዎቹ ሐዋርያት ግን ከሞት መነሳትሽን ለማየት አልታደልምና ይህን ክብርሽን እናይ ዘንድ እመቤታችን ቅድስት ድንግል ማርያም ሆይ የእናትነትሽ እናታዊ ፍቅርሽን በአማላጅነትሽ ከሞት ስለመነሳትሽ ተገልጸሽ አሳይን ሲሉ ሱባኤ ያዙ። እያለቀሱ ልጅሽ ወዳጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ልመናችንን ይፈጽምልን ዘንድ ለምኝልን ሲሉ ተማጸኑ። ከነሐሴ 1 ቀን ጀምረው እስከ ነሐሴ 15 ቀን ሱባኤ ያዙ። ነሐሴ 16 ቀን ከሞት በተነሳችበት ዕለት በቅዱሳን መላእክት እየተመሰገነች ከልጇ ወዳጇ ኢየሱስ ክርስቶስ ጋር ከሰማይ ከፍ ከፍ አደረገቻቸው። እግዚአብሔርም ከፍ አደረጋቸው። ሥርዓተ ቅዳሴውን ሊያከናውን እንደሆነ አዩ። አንደኛ ዋና ቀዳሽ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ተራዳይ ካህን ሊቀ ሐዋርያት ቅዱስ ጴጥሮስን አድርጎ እንዲሁ እመቤታችንን መንበር አድርጎ ሰራይ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስን በማድረግ ሥርዓተ ቅዳሴውን በሥርዓት አከናውኖ ቅዱስ ቁርባንን የመቀበልና የመስጠት ሥርዓትን እንዲሁም እነርሱን ጭምር አቆረባቸው። ይህንንም ሥርዓት ሰራላቸው። ከእመቤታችን በረከቷን አሰጥቷቸው ፍጹም ትንሣኤዋን አሳያቸው። ክብርት እናቱ በመላእክት ምስጋና ወደ ሰማይ እንደገና አረገች። በታላቁ መጽሐፍ የሚነግረን በተአምረ ማርያም ላይ በእውነትና በእምነት እንዲህ እውነቱ ተመዝግቧል። ቀጣዩን እንደ እግዚአብሔር ቅዱስ ፈቃድ ከመጽሐፍ ቅዱስ ጋር ፊት ለፊት የምንተያይበትና ምስጢራዊ ትርጉሙንም እንደወረደ የሆነውን የቅዱስ ቃሉን ነገር የምንማርበት ቁጥር 3 ይቀጥላል ማለት ነው። እግዚአብሔር ይመስገን። ክርስቲያኖች ይህንን ተከታታይ ትምህርት በረጋ መንፈስ ተከታተሉት። ይቆየን። አሜን።